አፋብን የቀጠናው የኃይል ስበት ከኢትዮጵያ ምርጫ ጋር ተያይዞ በዋናነት የዓለም አቀፍ ተቋማት ዲስከስ ሲያደርጉት ሲወያዩ ማን ነው ይሄ ኃይል ሲሉ ሲመክሩ ሀገራት ጭምር ሲያጠያይቁ በርካቶቹም አመራሮቹን ለማግኘት በርካቶች ጥረት ሲያደርጉ ተመራማሪዎች የጥናት ተቋማት ሀገራት ጭምር እንደከረሙ አውቃለሁ። አፋብን የቀጠናው የኃይል ስበት ሆኗል። ብትፈልጉም ባትፈልጉም ብትቀበሉም ባትቀበሉም የትኛውም የአማራ ክልል አካባቢ ብትወለዱም ባትወለዱም ከየትኛውም አካባቢ ራሳችሁን አይደንቲፋይ ብታደርጉም ባታደርጉም የትኛውም ሃይማኖት ፈላጊ የሃይማኖት ተከታይ ብትሆኑም ባትሆኑም አማራን ብትወዱም ብትጠሉም ባትወዱም ምንም ባይመስላችሁም አፋብን በኢትዮጵያ ቀጣይ ጣፈንታ ላይ ወሳኝነት ካላቸው ኃይሎች መካከል ተሰልፈዋል። ኦኬ ይሄንን እምለው ለፕሮፓጋንዳ ፐርፐዝ አይደለም። ምክንያቱም በታሪክ ተጠያቂነት እንዳለ ስለማመን የኔ ስራም ፕሮፓጋንዳ ስላልሆነ በተጨባጭ ያሉ ፋክቶችን መርምሬ የደረሱኝን ተጨባጭ መረጃዎች አመሳክሬ ነው እንደዚህ አይነት ቴስቲሞኒ የምሰጠው ምስክርነት የምሰጠው። አፋብን የቀጠናው የኃይል ስበት ማዕከል ባይሆን ኖሮ ከምቅር ከሚላቸው ሰዎች አንዱ ስለምሆን ስለዚህ ባለፉት 3 አመታት በተሰሩ ከፍተኛ ስራዎች ከፍተኛ የአማራ ህዝብ ተጋድሎ በዛ ሁሉ መከራ በዛ ሁሉ ጫና ውስጥ አንድ ቀን ተኝታችሁ ታውቃላችሁ? አንድ ቀን ረፍት አግኝታችሁ ታውቃላችሁ? ህሊናችሁ አርፎ ተኝቶ ታውቃላችሁ? ተደስታችሁ ታውቃላችሁ? እንደአማራ ባለፉት በርካታ አመታት የነዛ ሁሉ ጥረቶች የነዛ ሁሉ ስቃዮች የነዛ ሁሉ ሰቀቀን መታሰር መገፋት መገደል የነዛ ሁሉ ውጤቶች አፋብንን አቁሞት ብቻ ሳይሆን የቀጠናው የኃይል ስበት ማዕከል ሆኗል። አፋብን በስማ በለው የሚሳተፍባቸው ጉባኤዎች የሉም። በየትኛውም የዓለም አቀፍ መድረኮች ላይ ራሱ ወክሎ እንዳንድ ወሳኝ የቀጠናው ዴሊጌት የሚሳተፍባቸው ሂደቶች ከዚህ በኋላ እንደሚኖሩ በእርግጠኝነት ማረጋገጥ እችላለሁ። በማንም በኩል በእጃዙር የሚደረጉ ግንኙነቶች አይኖሩም። በቀጥታ ራሱ አፋብን በቀጠናው ላይ ከፍተኛ ኃይል እንዳለው አካል በቀጥታ ራሱ የሚወከልባቸው በርካታ ሁነቶች ከዚህ በኋላ ይመጣሉ። ይሄ ብልጽግና ቢፈልገውም ባይፈልገው የብልጽግና ብቻ ሳይሆን ፕሮፌሰር መራራ የሚያስቀምጡትንም ሲናሪዮ አስቀምጣለሁ። የስ የአካባቢ ጉዳዮች አሉብን። የስ ያላጠራናቸው ነገሮች አሉ። የስ አሁንም የአማራን ትግል ማፍረስ አቅም ያለው ራሱ አማራው ብቻ ነው። አማራዎች ከፈለጋችሁ ይሄንን ትግል በአንድ ቀን በትናችሁት ወደ ቤት መግባት ትችላላችሁ። ይሄንን ሁሉ መስዋዕትነት ይሄ ሁሉ ዋጋ ይሄ ሁሉ ህዝብና ተፈናቅሎ ያለው ወገኖቻችሁን ዛሬም በጦርነትና በስቃይ ምን ይመጣብን ይሁን እያለ የሚኖረውን በሚሊዮን የሚቆጠረውን የወገናችሁን ተስፋ እናጨልማለን ካላችሁ በትናችሁት ወደ የቤታችሁ መግባት ትችላላችሁ። አማራ ካላፈረሰው ካላጠፋው በስተቀር ግን ይሄንን ትግል ካሸናፊነት የሚያቆመው ምንም አይነት አካል እንደሌለ ማረጋገጥ እችላለሁ። በአማራ ትግል ላይ ወሳኙ ሚናና ቁልፍ ታሪካዊ ኃላፊነት ያለው ራሱ የአማራው ክንድ ላይ የአማራው ልጅ ላይ ነው። አማራው አይ በቃኝ ከዚህ በላይ ትግል ምን ይሰራል? ተደራድረን እኮ አንዳንድ ነገሮቻችንን ማስመለስ እንችላለን። እኔም የወረዳ ኃላፊ ሆናለሁ የዞን አስተዳዳሪ ምክትል ጸሐፊና ምናምን ኮሚሽን ከሆንኩ አይበቃኝም ብሎ የወገንና የትውልድን ጥያቄ አባንደን አድርጎ ለራስ ከርስ በራስ ኢጎና በራስ ፍላጎት ተሸንፎ የአማራን ህዝብ የትውልድ መከራ አባንደን አድርጎ ወደ ቤት ተመልሶ የሞቀ ኑሮ መኖር ይቻላል። አይ እኛ ከዚህ አካባቢ ስለመጣን ይሄ ትግል አይመለከተንም፣ የአማራው የጋራ ጉዳይና የጣፈንታ ጉዳይ እኛን አይመለከተንም፣ የኛ ጉዳይ ተናጥላዊ ነው፣ ይሄ ችግር ነው ያለብን፣ ይሄ ከተቀረፈ ምን አገባንኛ፣ አማራ ቢያልቅ ባያልቅ ቢፈናቀል ባይፈናቀል የኛ ጉዳይ እቺ ናት፣ እቺ ከተመለሰችልን በቃ። እሱም የትውልዱ ምርጫ ነው። አይ
ያስተሳሰረን የአማራነት ጣፈንታ ነው። በተናጠል የሚመለሱ ጥያቄዎችና በተናጠል የገጠሙን አደጋዎች የሉ። አማራ እንደ ህዝብ የገጠመው አደጋ ነው እያንዳንዱ አደጋ። መተከል ላይ አደጋ ቢገጥመን፣ ወልቃይት ላይ አደጋ ቢገጥመን፣ ደራ ላይ አዲስ አበባ ላይ አደጋ ቢገጥመን እንደ አማራ የገጠመን አደጋ መላው አማራ የገጠመው አደጋ አካል እንጂ ተናጥላዊ አደጋ አልገጠመንም። ስለዚህ ከአማራ ነጥለን የምናየው የተለየ ጥቃት የለም። ስለዚህ በአማራነት ቆመን የህዝባችንን ትግል ከዳር ከግብ ከፍጻሜ እናደርሳለን እንጂ በተናጠል አድሬስ የሚደረግ የኛ ችግር የለም። ስለዚህ ከአማራ ጋር አብረን እስከመጨረሻው ድረስ እንዘልቃለን ብሎ የሚቆም በዛ ቆራጥነት ለትውልዱ መስዋዕትነት ዕውቅና ሰጥቶ ይሄንን ትግል ከግብ ከዳር ለማድረስ የሚደረግ ጥረት ውጤት ያመጣል። አማራዎች እንዲመለስላቸው ጥያቄዎቻቸው በተማጽኖ የሚመለስላቸው በአፒዝመንት የሚመለሱላቸው ህዝቦች ሳይሆኑ በሀገራቸው ጉዳይ ላይ የሚያዙ ከሌሎች ኢትዮጵያውያን ጋር በጋራ ህግን የሚያቀኑ ስለራሳቸው ደህንነት ሌላውን የማይማጸኑ የራሳቸውን ደህንነትም ሆነ የቀጠናውን ደህንነት በማስጠበቅ ረገድ የራሳቸውን ሚና የሚወጡ አማራዎችን ለመፍጠር በአብይ አህመድ እግርና ጫማ ላይ ወድቀው የአማራን ህዝብ ጣፈንታ ከአብይ አህመድ የሚማጸኑ አማራዎች ሳይሆን እንደ ህዝብ በሀገራችን ጉዳይ ላይ ያገባናል፣ ኢትዮጵያ የኛም እጅ ስራ ነች፣ በኢትዮጵያ ውስጥ በሌሎች ፍቃድ ሳይሆን የምንኖረው በራሳችን ፍቃድ ነው፣ ከሌሎች ጋር እኩል የምንሆነው በእነሱ ቸርነትና ሀዘኔታ ሳይሆን በህግ ነው የሚሉ አማራዎች እንዲፈጠሩ ይሄንን ትግል ከግብ ለማድረስ በሚደረግ ጥረት ውስጥ ያንን ለማድረግ የቆረጡ አማራዎች ይሄንን ትግል ከግብ ያደርሱታል። አይ ይበቃናል፣ አብይ አህመድ ከጥቃት እንታደገው፣ አሁን ጥሩ ነው ኮሪደሩ ምኑም አለ፣ ስለዚህ አዋጭ ነው ያለ ልሂቅ ለአብይ አህመድ ሊገብር ሲሽቀዳደም እየተመለከትኩ ነው ያለሁት። አብይ አህመድን ለማዳን አማራን ገብሮ አብይ አህመድን ለማዳን ጥረትም ያደርጋል። የኛን ተስፋ የትውልዳችንን ተስፋ የህዝባችንን ተስፋ በትኑ ወገናችንና ህዝባችንን ቀያ አልባ ሀገር አልባ አድርጎ አብይ አህመድን ሊታደግ ከዛ እሱ የፓርላማ ተወካይ ተብሎ የተከበሩ አቶ እንትና ሊባል በወገኖቹ በሚሊዮኖች ሰቆቃ ላይ ሊቀልድ ይሄንን የሚፈቅድ የአማራ ትውልድ ካለ ለዚህ ነው አብይ አህመድ የአማራን ትግል ማሸነፍ አይችሉም። የትኛውም ሀገራዊም ቀጠናዊም ኃይል የአማራን ትግል መበተን አይችልም። የአማራን ትግል መበተን የሚችለው ማን ነው? ራሱ አማራው ካልፈለገው በቀር የሚያዋጣኝ የታደኑ መኖር ነው ካለ የሚያዋጣኝ በመንደር ውስጥ ተደብቄ ስሳደብ መዋል ነው። እናንተ እንትን ሰፈር ልጆች እየተባባልን በዛ ውስጥ ተደብቀን ከመንግስት የሚጣልልንን ፍርፋሪ እየለቀምን ጫንቃችን በመንግስት አብጦ የመንግስት ቡችሎች ሆነን እንኖራለን። ምርጫ ነው። አይ ሰዎች ነን፣ ዲግኒፋይድ የሆነን ሰዎች ነን፣ በሀገሪቱ ውስጥ ትልቅ ሚና ያለን ነን። በኢትዮጵያ ውስጥ ከአብይ አህመድ የምንማጸነው ነፃነት የለም። ከአብይ አህመድም ከሌሎች ጋርም የሚኖረን መስተጋብር ህግና ህግ ነው። አትግደሉን ብሎ መለመን ሰዋዊ አይደለም፣ ከሰው በታችነት ነው የሚል አማራ ይፈጠር ካለ ግን አማራ የጀመረውን ትግል ከግብ ማድረስ መቻል አለበት። የከፈለውን መስዋዕትነት ማክበር አለበት። የወደቁ ወንድሞቻቸው ረስተው ለመንግስት ለመገበር ምሽቀዳደሙ አሉ። አዚፍ አንድ ሰፈር ትግል እንደሆነ ለማድረግ የሆነ አካባቢ እንትን እንደሆነ ለማድረግ የሚሞክሩ አሉ። ይሄንን አማራዊ ግዴታ ይሄንን ኃላፊነት በእያንዳንዱ የአማራ ጥያቄና በእያንዳንዱ የአማራ ኮር ጥያቄዎች ዙሪያ የጋራ መግባባትን ፈጥሮ ይሄንን ትግል ከግብ ፍጻሜ ለማድረስ የዓለም አቀፉ ማህበረሰብ የአማራውን ትግል ትልቅነት በደንብ ተገንዝቦታል አይደለም? አማራውን ያለያዘ ምንም ጉባኤ የማይካሄድበት ደረጃ ላይ ደርሷል። በእያንዳንዱ መድረክ ላይ አማራዎች አሉ ስለ ኢትዮጵያ ለማውራት ወደሚባልበት ደረጃ ላይ ተመቷል። ካለ መኖር ወደ መኖር ያመጣው ባዴን አይደለም። የአማራን ህዝብ አዲስ አበባ ላይ ዛሬ በምክክር ኮሚሽን ውስጥ
የአማራ ህዝብ አይሳተፍም። 83 ራሱን ይደግማል። የሽግግር ካውንስሉን ታስታውሳላችሁ አይደል? ዛሬ ናሽናል ዳያሎግ የሚባለው ስብስብ ያንን እየደገመ ነው ያለው። የክህደት አውድ ነው። አማራው ከዛ ውጪ በራሱ ፍሬምወርክ ነው እየሄደ ያለው እንጂ የኢትዮጵያ ሂደት አሁን ባለው አገዛዝ ባለው ሂደት ውስጥ ተሳታፊ አይደለም። የአባዱላ ልደት አክባሪ ነው። ለዚህ አገዛዝ የገበረው ልሂቅ ማለት የአባዱላ ልደት እንዲያከብር የተፈረደበት ልሂቅ ነው። ስለዚህ በመንደር መሰባሰቡ ፈተናዎች አሉ። እዚህም እዛም የአማራን ትግል የሚጎትቱ ተስፋ የሚያስቆርጡ ምናምን የሚመስሉ ነገሮች እዚህም እዛም ሲነሱ ያለው የደከማቸው ሰዎች አቃለው በጣም በተለያየ መንገድ ቅራኔ የሚሰማቸው አካላት ጫና የሚያሳድሩባቸው አካላት በርካታ ኃይሎች እንዳሉ አውቃለሁ። ኦኬ ፈቅደን ልናፈርሰው ቤታችንን ከፈለግን ትውልድ መስዋዕትነትን ከፈለግን ራሱ አማራው ይሄንን ትግል ማሸነፍ ይችላል። ከፍተኛው ትግል ከዚህ በኋላ የሚሆነው ከብልጽግና ጋር አይደለም። አማራው የራሱን ትግል እንዳያጠቃ የራሱን ትግል ከግብ እንዲደርስ ለማድረግ ከአማራው የሚሰነዘረውን ጥቃት እየመከቱ ትግሉን ከግብ ማድረስ ነው እንጂ ከአብይ አህመድ እና ከብልጽግና የሚመጣ ተጽዕኖ የአማራን ህዝብ ትግል ቢያጠፋ ኖሮ የዛሬ 3 ዓመት ማጥፋት ይችል ነበር። የአማራውን ትግል ማጥፋት አይችልም ብልጽግና። የብልጽግና በአማራው ትግል ተሸንፎ ነው ቀጠናዊ ቀውስ ውስጥ የገባው። ቀደም ሳነሳላችሁ የነበረው ከገዳሪፍ እስከ አልደማዚን ድረስ ብልጽግና ዛሬ ተወጠርኩኝ እያለ የሚያነባው በደህንነት መስሪያ ቤቱ በኩል የሚወጡ ሪፖርቶች በቀጥታ በአማራ ትግል የደረሰበት ሽንፈት ውጤቶች አካል ናቸው። ኢትዮጵያ ለገባችበት ፖሊ ክራይሲስ ድርብርብ ቀውሶች ውስጣዊ፣ ሀገራዊ፣ ቀጠናዊ በዚህ ስትለው በዛ በዚህ ሲሰፉት በዛ ሲቀደድ ሲሯሯጡ ሲገቡ ሲወጡ የሚውሉት ሃይማኖቱን ሲሉ የብሔር ግጭቱን ሲሉ የምን ግጭት ይሄ ሁሉ ክራይሲስ መሰረቱ ከኢትዮጵያ ህዝብ ጋር የጀመረው ጦርነት ነው። የኢትዮጵያ ህዝብ ደግሞ አሸንፎታል ብልጽግና። በዚህ ሂደት ውስጥ የአማራው ትግል የማይተካ ሚና የተጫወተ ከራሱ አልፎ በቀጣይ ፖስት አብይ ላይ ስለሚኖር ትብብር ዛሬ ኢትዮጵያውያንን እየጋበዘ በርካታ ኃይሎችን ወደ ሽግግር ቁመና ለመምጣት የሚያስችል ፕሪ-ፖስት አብይ ከአብይ አህመድ በፊት የሚደረጉ ትብብሮችን ለማስተባበር ቀዳሚ ሚና ለመጫወት የሚያስችል ቁመና ላይ መምጣት ተችሏል። ዛሬ በበርካታ ኃይሎች የሚፈለግ በበርካታ ኃይሎች ዕውቅና የሚሰጠው ትግል ነው። ለምንድነው ስለ ችግሮቹ ማላወራው ነው? አሁን ብዙ ሰዎች በጣም የአካባቢው ችግሮች ያጋጥማሉ። በቅርቡ አርበኛ መሳፍንት ወጥተው እንደዚህ አሉ። በርሳቸውና አባት አርበኛ ናቸው። በዚህ ትግል ውስጥ አማራ የሚሰጣቸው ስፍራ ቀላል አይደለም። ብሶታቸውን መረዳት ያስፈልጋል። በጣም ሴንሲቲቭ ኢሹ ነው ይዘው የመጡት። አልሰማውም፣ እኔ ሰምቻለሁ። ሌሎች ችግሮችን አላውቅም፣ በደንብ አውቃለሁ። ፈተናዎች ሳይኖሩ ቀርተው ነው። በየዕለቱ ከምታስቡት ከምትገብቱት በላይ ፈተናዎች እንዳሉ አውቃለሁ። ለምን አልበረግግም? ለምን ፓኒክ አላረግም? ችግሮች የሚፈቱበትን ጥበብ አውቃለሁ። ከዛ ውጪ የአማራ ህዝብ ትልቅ ነው። የአማራ ህዝብ ትልቅነት አብዛኞቻችን በዚህ ትግል ውስጥ አማራን እናውቃለን የምንል ሰዎች የአማራውን ትልቅነት አንገነዘብም። የህዝቡን የታሪኩን ትልቅነትና የገጠመውን የፈተና አይነት እና መጠን አንገነዘብም። በአማራ ትግል የተከፋ ሰው ለብልጽግና እጅ ይሰጣል? በአማራ ትግል ውስጥ ቅራኔ ይኖራል እንዴ? ትግል እኮ ነው ያስከው። ይሄ እኮ የመላእክቶች ስብስቦች የሚመሩት አይደለም። these are not societies of angels። እነሱ የመሰረቱት ምናምን ስብስብ አይደለም። ያውም ዋጋ የሚከፈልበት ትግል፣ ያውም ሲቀደድ ሲሰፋ የሚውል ትግል፣ በዚህ ሲሉት በዛ የሚጠብ በብዙ ፈተና ውስጥ አማራጭ ነው እንዴ? ይሄ ኃይል አማራጭ እኮ አይደለም። የመጨረሻው አማራጭ እኮ ብዙ ዋጋ የሚያስከፍል አማራጭ እኮ ነው። ሰው ፈቅዶ ይሄንን ትግል እኮ አያደርግም ተገዶ ካልሆነ በስተቀር። ሰው ፈቅዶ ልጆቹ ከትምህርት ቤት ሳይሄዱ ሰው ፈቅዶ ይሄንን ሁሉ ዋጋ የሚያስከፍል ትግል ያደርጋል እንዴ?